ተከታዮቼ ከሚጠይቁኝ ጥያቄዎች ውስጥ ደግሞ ደጋግሞ የሚነሱት እንዴት ወደ ካናዳ ሄድክና መምጣት ምንፈልግ ሰዎች ምን እንወቅ የሚሉት ጥያቄዎች ናቸው። ለመጀመሪያው ጥያቄ መልሴ በኮንሰልታንሲ ስለሆነ አፕላይ ያረኩት ብዙ ነገር ልነግራችሁ አልችልም። በዛሬው ቪዲዮ ግን የምናወራው ለመምጣት የምታስቡ ለመሞከር እያሰባችሁ ያላችሁ እንዲሁም ደግሞ ዝግጅታችሁን ጨርሳችሁ ቀን እየቆጠራችሁ ላላችሁ ሰዎች ስመጣ ስለ ውጭ ሀገር ኑሮ፣ ስለ ስደት፣ ስለተለያዩ ነገሮች ሌሎች ሰዎች ቢነግሩኝና ቢያስተምሩኝ ብዬ ማስባቸውን 5 ነገሮች ምነግራችሁ ይሆናል። አሁን የምታያቸው ፉቴጆች ላይ ትንሽ ኮስተር ብያለሁና ሌሊቱን ሙሉ እንቅልፍ ሳላገኝ ጠዋት የግዴታ በቃ ኢንትሮንማ መቅረጽ አለብኝ ብዬ ስለወጣው ነው እንጂ መጥፎ ሙድ ውስጥ ሆኜ ምናምን አይደለም። ተወዱታላችሁ ብዬ አልጠራጠርም። ይሄን ቪዲዮ በቃሌ መሰረት በሳምንት 2 ቪዲዮ ለመልቀቅ እየሞከርኩ ነው። አንደኛው ስቱዲዮ ውስጥ ፊልም የሚደረግ፣ አንደኛው ደግሞ እንደዚህ አውትዶር ቭሎግ እያረኩ ቁም ነገር ማስጨብጥበት ወይም ደግሞ ቫልዩ ቭሎግ እያልኩ ምጠራውን አይነት ቪዲዮ ይሆናል። ወደ ዋናው ሀሳቤ ከመግባቴ በፊት እስኪ ውጭ ሀገር ሲወጣ ያሉትን ቻሌንጆችና እንዲሁም ደግሞ ጥሩ ጎኑን አብረን እንመልከት። መጀመሪያ ትንሽ ቅር ከሚያስብሉት ነገሮች እስኪ አሟሙቀን እንጀምር። ብዙ ሰው ውጭ ሀገር ሲወጣ ቅር ከሚሉት ነገሮች ወይም መጥፎ ጎኖች ብለው ከሚጠቅሷቸው ነገሮች ውስጥ የመጀመሪያው ብቸኝነት ነው። ብዙ ሰው በብቸኝነት ስትረግል ያደርጋል። ሁለተኛው አየር አለመልመድ ነው። ስፔሻሊ እንደ ካናዳ ያለ ሀገር ውስጥ ደግሞ ቅዝቃዜም ሲሆን በጣም ኤክስትሪም ነው፣ ሙቀትም ሲሆን ኤክስትሪም ነው እና እሱ ለብዙ ሰዎች ለመልመድ ይከብዳል። ሶስተኛ ናፍቆት ነው። ያው እንደ ሰው ልጅ ማንኛውም ሰው ቤተሰብ ይናፍቃል፣ ጓደኛ ይናፍቃል። አራተኛ ከታች መጀመር ነው። ማንኛውም ሰው የፈለገ ዲግሪ ኑሮ የፈለገ ማስተርስ ኑሮ ፈርስት ወርልድ ካንትሪ ሲመጣ ከታች ነው የሚጀምረው። አምስተኛና በጣም ትልቁ ደግሞ የኑሮ ውድነት ነው። ሁሉም ነገር ኤክስፔንሲቭ ነው። ስፔሻሊ ደግሞ እንደ ኢትዮጵያ ካለች ሰርድ ወርልድ ካንትሪ የሚመጡ ሰዎች እዚህ ላይፍን አፎርድ ማድረግ ይከብዳቸዋል። ሁሌ ማክሰኞ ከክላስ ስመለስ 6 በዚህ ሀገር በኢትዮጵያ 12 ላይ ማለት ነው ማታ 12 ሰዓት ላይ በቃ ራሴን ፈታ ማድረግበት ብቸኛ መንገዱ ኳስ ነው። እሱን ደግሞ በሳምንት አንድ ጠብቄ ነው ማገኘው። ኤክሳይትድ ሆኜ ነበር እየሄድኩ የነበረው። እዚህ ጋር ባስ እየጠበቅኩ ነው። ካናዳ ውስጥ ዊንተር ላይ በጣም በጊዜ ነው የሚጨልመው። ከሰዓት 11 ሰዓት ምናምን ሲል መጨለም ይጀምር ነበረ። አሁን ግን ዊንተር እየወጣ ስለሆነ ማታ 1 ሰዓት ሆኖ ራሱ አልጨልምም። በጣም የሚገርም ሰንሴት ነበረ። እንደምታዩት ባሱ እንግዲህ ስታክድ ሙልት ብሏል። ኳስ ወደምጫወትበት ኢንዶር ኮርት ደርሻለሁ። ያው ዊንተር ስለሆነ ውጪ ቅዝቃዜ ስላለ በጣም ብዙ ሰው ኢንዶር ነው የሚጫወት ያለው። ኦንላይን ቡክ ካላረጋችሁ ደግሞ እዚህ ያው የቻንስ ጉዳይ ነው። ሊደርሰኝም ላይደርሰኝም ይችላል። እንደሚደርሰኝ ተስፋ አረጋለሁ። እስኪ ገብተን ደግሞ ያለውን ነገር ቼክ እናረጋለን። ቅድም የስደትን መጥፎ ጎኖች ብቻ ነበር የነገርኳችሁ። አሁን ደግሞ ጥሩ ጎኖቹን እስኪ እንመልከት። የመጀመሪያው በጣም ብዙ ኦፖርቹኒቲ አለ። እዚህ ሀገር ለወጣለሁ ብላችሁ ካሰባችሁ በጣም ከምታስቡት በላይ ኦፖርቹኒቲ አለ። አሁን እየተጫወትኩበት ያለሁትን ሜዳ በነፃ ነው ያገኘሁት። የተለያዩ ትሬኒንጎችን በነፃ ልወስድ እችላለሁ። ስለዚህ የምታስቡትን ነገር ካወቃችሁና ፎከስ ሆናችሁ ከሰራችሁ ከፈለጋችሁ ኦፖርቹኒቲዎች በጣም ብዙ አሉ። ሌላኛው ሰላም ነው። ነገ ጧት ምን ተፈጠረ ከነገ ወዲያ ምን ይፈጠራል የሚለው ነገር ምንም አያስጨንቃችሁ። ሶስተኛው ምርጫ፣ በጣም ብዙ ምርጫ አላችሁ። የፈለጋችሁትን ነገር መሆን ትችላላችሁ። የሚገድባችሁ ሰው የለም ማለት ነው ባጭሩ። አራተኛና እኔም በጣም ከሚያስገርሙኝ ነገሮች ደግሞ ገቨርንመንት ሰፖርት ነው። መንግስት ለተለያዩ ነገሮች ፈንዲንግ ይሰጣል። ለምሳሌ አንድ ተማሪ ከፊልም ስኩል ተመረቀ እንበል ዩኒቨርሲቲ። ያ ተማሪ ከተለያዩ ሰዎች ጋር ተፎካክሮ ከመንግስት $70,000 ግራንት ሊያገኝ ይችላል። ያ ገንዘብ ብድር አይደለም። መንግስት ዝም ብሎ እንኩ ይላቸውና የመጀመሪያ ሾርት ፊልማችሁን ስሩ። ይሄን ያክል ነው መንግስት የሚረዳችሁ።
እዚህ ጋር እንደምታዩኝ እንግዲህ ልብስ ልቀይር እየተዘጋጀው ነው መልበሻ ክፍል። የመጀመሪያውን ግሩፕ አስወጥተው ጨርሰዋል። ስለዚህ አሁን የኛ ሰዓት ደርሷል። ቶሎ ብዬ ቀይሬ ልግባ። የሚቀርጸኝ ሰው ስላላገኘው ግን ሲጫወቱ ነው እንጂ የቀረስኩት ራሴን አልቀረስኩም። አሁን ደግሞ ቪዲዮ ሲጀምር በገባውላችሁ ቃል መሰረት መምጣት ስታስቡ ማሰብ ያለባችሁን 5 ነገሮች ልንገራችሁ። መጀመሪያው ምንም ነገር ፕሮሚስ አድርጋችሁ አትምጡ። አብዛኞቻችሁ ስትሰሩት ማይወስተት ኢትዮጵያ ላሉ ዘመዶቻችሁ፣ ኢትዮጵያ ላሉ ጓደኞቻችሁ ብዙ ነገር ቃል ገብታችሁ ትመጣላችሁ። ይሄ አግባብ አይደለም፣ ምክንያቱም እዚህ የሚጠብቃችሁ ነገር አታውቁትም። ሁለተኛው ምንም ነገር እጀምራለሁ ብላችሁ እንዳትመጡ። ይሄንን ያየሁት አንድ ልጅ ቲክቶክ ላይ አዋርቶኝ ነውና ካናዳ ለመምጣት እያሰብኩ ነው እንደዚህ ቢዝነስ የመጀመር ሐሳብ አለኝ ብሎ አዋራኝና በጣም አስገርሞኝ ነበርና ለሱ የነገርኩትን ነገር ለእናንተ ልንገራችሁ። ውጭ ሀገር ስትወጡ ማታውቁትን ኢንቫይሮንመንት ነው የተቀላቀላችሁ ያላችሁት። የሚገጥማችሁን ነገር አታውቁም። ሲስተሙ እንዴት እንደሚሰራ አታውቁም። ላይፍ ምን ያክል ውድ እንደሆነ አታውቁም። ስለዚህ ምንም ነገር ለመጀመር ማይመች ሲቹዌሽን ላይ ሆናችሁ ነው የምትመጡት። ሶስተኛ እዚህ ያለ ሰው እኔ እንደምፈልገው ትሪት ያደርገኛል ብላችሁ አታስቡ። ብዙዎቻችሁ ወደ ውጭ ሀገር ስትሄዱ ወደ ካናዳ ሊሆን ይችላል፣ ወደ አሜሪካ ሊሆን ይችላል፣ የሚቀበላችሁ ወይ ጓደኛ ወይ ቤተሰብ ኖሯችሁ ነው የምትመጡት። ከነዛ ሰዎች ብዙ ነገር ኤክስፔክት አታርጉ። ምክንያቱም እነዛ ሰዎች የራሳቸው የሆነ የሚመሩት ላይፍ አላቸው፣ የራሳቸው የተለያየ ችግር አለባቸውና ኤክስፔክቴሽናችሁ ከፍ ብሎ ስትመጡ ልባችሁ ሊሰበር ይችላል። ስለዚህ ከሰው ምንም ነገር ኤክስፔክት አታርጉ። ለራሳችሁ የምትሆኑት ራሳችሁ ብቻ ናችሁ። አራተኛ ውጭ ሀገር መውጣት የመጨረሻ ግባችሁ ሊሆን አይገባም። ብዙ ሰው ውጭ ሀገር መውጣት የመጨረሻ ግቡ አድርጎ ያስቀምጠውና እዚህ ከመጣ በኋላ ያለውን ሲቹዌሽን ሲያየው በጣም ይሰበራል። ከሀገር መውጣት የታሪካችሁ ጅማሬ እንጂ ፍጻሜ መሆን የለበትም። አምስተኛና ዋነኛው ብዬ ማስበው ለፈጣሪያችሁ መቅረብ ነው። this is a must። ከኢትዮጵያ ውጭ የትም ሀገር ብትሄዱ በጣም ብዙ ከእምነት የወጡ ነገሮችን ታያላችሁ። ከብዙ መጥፎ ስሜት፣ ከብዙ መሸወድ፣ ከብዙ መታለል የሚያወጣችሁ ብቸኛ ነገር ለአምላካችሁ መቅረብ ብቻ ነው። ሌሎች ሰዎች ቢነግሩኝ ብዬ ማስባቸው 5ቱ ነገሮች ይህንን ይመስላሉ። ቪዲዮ እንደጠቀማችሁ አልጠራጠርም። ከጠቀማችሁ ሰብስክራይብ ማድረግ እንዳረሱ። ቀጣይ ሳምንት እስክንገናኝ መልካም ሳምንት ይሁንላችሁ።